ያደረገ ጌታ ይባረክ። ዛሬ 21 ነው ቀኑ። ኦኬ ጌታ ይባረክ። እግዚአብሔር እንግዲህ ያንን 21 ቀን በእግዚአብሔር ፊት ምሕረት አብስቶልን በፊቱ እንድንቆይ አድርጓል። በተለይ ደግሞ ላስት ዊክ ወይ ይሄ ሳምንት ማለት ነው እግዚአብሔር ጸጋ አብስቶላችሁ በየቀኑ እየመጣችሁ እዚህ ስትጸልዩ የነበረ ሰዎች ጌታ ይባርካችሁ። በጣም ደስ የሚል ጊዜ ነው ያሳለፍነው እና በቃ ደስ ይላል አይደል? በጌታ ፊት ድፍት ብሎ መዋል፣ ድፍት ብሎ መጸለይ እና ያልመጣችሁ ሰዎች ስላልቻላችሁ ሊሆን ይችላል። ለአንዳንዶቻችሁ ደግሞ ልናስቀናችሁ ፈልገን ነው። በስማም ድፍት ብለን ነበር። ጌታ ይባረክ። አሜን። በጣም ደስ በሚል አይነት ሁኔታ ማለት ነው። ጌታ ይባረክ። ዛሬ አንድ ነገር ከእናንተ ጋር ለመካፈል በውስጤ ያለ ነገር አለ። እንደውም በዚህ ጸሎት ላይ እግዚአብሔር ሲናገረን ከነበረው ነገር አሁን ወንድሜ አላዛር ካነበበው እና ጸሎት ላይም አላዛር ይህንን ነገር እየነገረንና ሼር እያደረገን ነበርና አልተነጋገርንም፣ ግን በውስጤ እግዚአብሔር ይህንን ነገር አስቀምጦ ነበረ። በቃ ይሄ አዲሱ ዓመት መባቻ ላይ ሆነን ሳለ እግዚአብሔር በእውነት መግባት ያርግልን። አሜን። ተሻግሮ ማለፍ ያርግልን ጌታ። በብዙዎቻችን ውስጥ ብዙ አይነት ጥያቄዎች፣ ብዙ አይነት መሻቶች፣ ብዙ አይነት ጉዳዮች አሉ። ምን ያክል ልናገር እንደምችል ባላ ግን እኔ በአንድ ሐሳብ ላይ ዛሬ ከእናንተ ጋር ልናገር የምፈልገው ይሄ በቃ እግዚአብሔር የድግግሞሽንና ያዙሩትን ነገሮች ሰብሮ አሻግሮ ያውጣን። አሜን። እና አንዳንድ ጊዜ ነገሮች ይደጋገማሉ በህይወታችን። አንዳንድ ጊዜ ደግሞ ላይፍና አገልግሎት ብቻ አይደለም፣ በብዙ መንገድ በህይወታችን ያሉ ነገሮች ዙረት ብቻ ይሆናሉ። ዙረት ሲገባቸዋል አይደል? አንድ አይነት ሰርክል ውስጥ በጣም ሞኖቶነስ የሆነ በቃ ልፍ ብሎ መሄድ ያልቻለ ነገር እየተደጋገመ በሰዎች ህይወት ውስጥ አሰልቺ የሆነ ህይወት፣ አሰልቺ የሆነ አገልግሎት፣ አሰልቺ የሆኑ ነገሮች ይሆናሉ። እና እነዚህን እያሰብኩኝ ብዙ ከማታውቁት ክፍል አይደለም የምናገረው፣ ከምታውቁት ክፍል ነው የማነሳው ያለው እና ኦሪት ዘዳግምን ትከፍቱና ከዛ ክፍል አብረን እንድናይ ፈልጋለሁኝ። ምዕራፍ 1 ላይ ነው ያለውን ክፍል የምናየው። ከዮርዳኖስ በስተ ምስራቅ አረባ በተባለው ምድረ በዳ በሱብ ትይዩ በፋራና በጦቤል በላባን በሐጾሮትና በዲሃዞ መካከል ሳሉ ያለ አድራሻውን የሚዘረዝረው ሙሴ ለእስራኤል ሁሉ የተናገረው ቃል ይህ ነው። በሰይር ተራራ መንገድ ከኮሬብ እስከ ቃዴስ በርኔ 11 ቀን ያስኬዳል። ቁጥር 3 40ኛው ዓመት በ11ኛው ወር ከወሩም በመጀመሪያው ቀን እስራኤላውያንን በሚመለከት እግዚአብሔር ያዘዘውን ሁሉ ሙሴ ለእነርሱ ነገራቸው። ይህ የሆነው በሄሴቦን ይገዛ የነበረውን አሞራውያንን ንጉሥ ሴዎንንና አስታሮትን ይገዛ የነበረውን የዐግን ንጉሥ ባሳንን በኤድራን ድል ካደረጉ በኋላ ነው። በጣም ወሳኝ ነገር እየተናገረ ነው። ቁጥር 5 በዮርዳኖስ በስተ ምስራቅ በሞዓብ ምድር ሳሉ ሙሴ ይህንን ሕግ እንዲህ እያለ መቅጠም ጀመረ ይልና ቁጥር 6 እግዚአብሔር አምላካችን በኮሬብ እንዲህ አለን፣ እነሆ በዚህ ተራራ ለረጅም ጊዜ ቆይታችኋል። ሰፈር ነቅላችሁ ወደ ኮረብታማ አሞራውያን አገር ጉዞ ቀጥሉ። አሜን።
ቁጥር 8 እነሆ ይህችን ምድር ሰጥቻችኋለሁ። እንግዲህ እግዚአብሔር ለአባቶቻችሁ ለአብርሃም ለይስሐቅ ለያዕቆብ ከነርሱም በኋላ ለዘራችሁ ሊሰጥ የማለላቸውን ምድር ገብታችሁ ምን አድርጉ? ውረሱ። ይሄን ዓመት እግዚአብሔር ያርግልን። አሜን። እነሆ ይህችን ምድር ምን አድርጊያችኋለሁ? ሰጥቻችኋለሁ። ክብር ለእግዚአብሔር ይሁን። ቁጥር 20 ላይ ወይም ደግሞ ቁጥር 19 ጀምሮ ያለውን ላንብበው። ከዚያም አምላካችን እግዚአብሔር ባዘዘን መሰረት ከኮሬብ ተነስተን እንዳያችሁት በዚያ ጭልጥ ባለና በሚያስፈራው ምድረ በዳ አለፍን። እስቲ አለፍኩ በሉ አንድ ሰው አሜን። ጭልጥ ካለውና ከሚያስፈራው ምድረ በዳ ምን አደረግን ይላል? አለፍን። በኮረብታማ በአሞራውያን ሀገር በኩል ወደ ቃዴስ በርኔ መጣን። እኔም እንዲህ አልኳቸው፣ አምላካችን እግዚአብሔር ወደሚሰጠን ወደ ኮረብታ አሞራውያን ሀገር ደርሳችኋል። ሃሌሉያ። እነሆ እግዚአብሔር ምድሪቱን ሰጥቷችኋል። አሁንም የአባቶቻችሁን አምላክ እግዚአብሔር በነገራችሁ መሰረት ውጡና ውረሷት፣ አትፍሩም፣ አትደንግጡ። ኦኬ፣ አሁን አንድ ነገር ቶሎ ብዬ ላሳያችሁ የምፈልገው ነገር አለ። እንደው ይህን መልእክት ዛሬ ላይ በውስጥ እግዚአብሔር ሲያስቀምጥ እንዳልኳችሁ ምን ያህል መናገር እንደምችል አላውቅም፣ ግን በእውነት ትናንትና በሆነው ነገር በዚህ ከተማ ላይ ከዚህ የበለጠ እግዚአብሔር አዙሪትን መስበር የሚባለው ነገር አይገባኝም። አሜን። እግዚአብሔር አዙሪታችንን ስለሰበረ ስሙ ይባረክ። በደንብ አሜን በሉ እስቲ። እንደው ጠገብ ያለ አሜን በሉ ወደ ሃሌሉያ። ዛሬ እኮ ጾሙ ይሰበራል። አይዟችሁ፣ ጾሙም አብሮ ይሰበራል። ክብር ለእግዚአብሔር ይሁን። አሜን ሃሌሉያ። በእውነት በቃ እኔ በጣም ትናንት በተወሰነ ደረጃ የሆነ ውስጤ ኤክሳይትመንቱም ኢሞሽናል የሚያደርጉም ስሜቶች ይሰሙኝ ነበረ። ምክንያቱም ምንድን ነው ብላችሁ ብትሉኝ ለአንዳንዶቻችሁ እዚህ የኖራችሁትን ያክል ኖሬ ብዙውን ነገር ባላሳልፍ፣ ነገር ግን እንዲሁ ዙረት በመሰበሩ ከእግዚአብሔር ሕዝብ ደስ ሊለን ይገባል። ክብር ለእግዚአብሔር ይሁን። አዙሪት ስለተሰበረ እስቲ በደንብ አሜን በሉ ባካችሁ። አዙሪት ስለተሰበረ ይሄ ድግግሞች ስለተሰበረ you have no idea ብዙ ጊዜ ብዙ ሰዎች በእንዲህ አይነት ነገር ውስጥ ብዙ ነገራቸውን እንዴት እንደሚጥሉ መጣል ብቻ አይደለም። ይሄ ታሪክ የሚነግረን ዝም ብዬ አላነሳውላችሁም። አንደኛ ቆሮንቶስ ምዕራፍ 10ን እንከፍትና እኛ አዲሱን ዓመት በጣም በትልቁ ጠብቁት ጌታ። አረ አሜን አሜን አሜን። በጣም በትልቁ ጠብቁ። እውነቴን ነው የምላችሁ። እኔ መልእክት ነው ዛሬ ሼር ማረጋችሁ። በትልቁ ጠብቁት ጌታ። አንደኛ ቆሮንቶስ ምዕራፍ 10 ጳውሎስ ይህንን ነገር በጣም ለቤተ ክርስቲያን የሚያስጠነቅቀው ነው። ይሄ ያለፈ ታሪክ ሆኖ አይደለም፣ ስለ ብሉይ ኪዳን እየነገረን ያለው። አንደኛ ቆሮንቶስ ምዕራፍ 10 ላይ ጳውሎስ ይህንን በጣም ትልቁ ዋርኒንግ የአዲስ ኪዳን ዋርኒንግ እዚህ ጋር ነው ያለው። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 1 ወንድሞች ሆይ አባቶቻችን ሁሉ ከደመና በታች እንደነበሩ በባህር ውስጥም እንደተሻገሩ ታውቁ ዘንድ እፈልጋለሁ። እነርሱ ሁሉ ከሙሴ ጋር ለመተባበር በደመና በሀብት ተጠመቁ። ሁሉም አንድ መንፈሳዊ መብል በሉ፣ ሁሉም አንድ መንፈሳዊ መጠጥ ጠጡ። ይከተላቸው የነበረው መንፈሳዊ መጠጥ ጠጥተዋል። ያም ማለት ማን ነው? ክርስቶስ ነበረ። ይሁን እንጂ እግዚአብሔር በብዙዎቹ ደስ ስላልተሰኘም በበረሃ ወድቀው ቀሩ። this is the story። አሁን እያነበብን ያለውን ዘዳግም ላይ ያለውን ነገር እየነገረን ነው። በነገራችን ላይ ዘዳግም 1 በኋላ ወደ ዋናው ሐሳብ መጣበታለሁ። አሁን ሁላችን እንደ ቤተ ክርስቲያን፣ እንደ ግለሰብ፣ እንደ ቤተሰብ እግዚአብሔር ጌት ሪል አሁን ማውራውን ነገር ራሳችንን ኤግዛምን የምናደርግበት ሞመንት ይሁን። የምትቀጥሉት ቀናቶቻችን በእግዚአብሔር ፊት ሪል ሆናችሁ ሳታደርጉት ቀርታችኋል ብዬ አይደለም፣ ግን የተረፈ ነገር ካለ ኤግዛምን እናድርግ ራሳችን። ሙሴ ቆሞ ልብ በሉ፣ ያ ህዝብ እኮ አልቋል። አሁን በሞላ ይሄ ተዋጊው ህዝብ በሞላ አልቆ the new generation the Joshua generation የሚባለው ማን ነው? ማርያም የለችም በህይወት፣ አሮን የለም በህይወት። እነዚህ በሞላ ሄደዋል፣ ተሰናብተዋል። ከዚህ ምዕራፍ በኋላ ጥቂት ጊዜ አልቆየም፣ ሙሴ ራሱ መሰናበቻው ነው። anyway ለሰውየው የፌርዌል አይነት ስንብት ንግግር ነው የሚናገረው።
እና ሊገቡ ያለ ዮርዳኖስ ከዮርዳኖስ ባሻገር ሆነው እነዚህን ሁለት ነገስታት ከጣሉ በኋላ መጣበታለሁ የመጨረሻውን ቃል ይነግራቸዋል። ሁለተኛ የመጨረሻው ቃል ላይ በኋላ ስመጣ መነግራችሁ ነገር አለ ከዚህ ክፍል ጋር የሚናገረው እና ሙሴ እንደገና ህዝቡን ሰብስቦ የሚላቸው ምንድነው? ዘዳግም ማለት መድገም ማለት ነው። ዘዳግም ማለት እነዚህን ሙሴ ስለሆነ ጻፈው ፔንታቱክን አምስቱ መጽሐፍ የጻፈው ሙሴ ስለሆነ ዘዳግም ላይ እየደገመ የሚነግረው ጆርኒው ነው። የመጡበትን ጆርኒ ልክ እንደገና ሪሄርስ ያደረገ ምኑ ጋር ነው ሚስ ያደረግ ነው? ምኑ ጋር ነው ፌል ያደረግ ነው? ለምንድነው 38 ዓመት የፈጀበት? ለምንድነው የ40 ቀኑ መንገድ 40 ዓመት የፈጀበት? ለምን ይሄ ሁሉ ኪሳራ በእኛ ህይወት መጣ? ለምንድነው በዚህ መንገድ መሄድ በማይገባን መንገድ ይሄን ሁሉ ጊዜ ይሄር ነው? ለምንድነው በአንድ አይነት አዙሪቱ ስንሽከረከር የኖር ነው የሚለው ሪል የሆነ ጥያቄ ነው የጠየቀው። አሜን። አሁን ይሄን እምላችሁ ምንድነው በቀሪው ጊዜያቶች ውስጥ እግዚአብሔር ይሄንን ነገር ጠይቀን የቀሩም ነገሮች ካሉ ዞር አድርገን እግዚአብሔር ወደሚለን ያስገባል። አሜን። ስለዚህ አሁን ባነው አንደኛ ቆሮንቶስ ምዕራፍ 10 ላይ ጳውሎስ ይሄንን ነገር ስለ ይሄንን ስቶሪ አያይዞ ይነግረናል። እዛ ውስጥ አልቆይም። ቁጥር 11 ላይ ውረዱልኝ። ቁጥር 11 ላይ ይህ ሁሉ ምሳሌ ይሆን ዘንድ ይላል አንደኛ ቆሮንቶስ 10:11 ይህ ሁሉ ምሳሌ ይሆን ዘንድ በእነርሱ ላይ ደረሰ። የዘመናት ፍጻሜ የደረሰብን እኛን ምን ለማድረግ ተጻፈ? አቤት የድሮ ሊገስጸን ነው የሚለው አይደል? ይሄኛው ደግሞ ለማስጠንቀቅ ነው ይላል። ሁለቱም ይመቻል። መገሰጽ ያለብን እንገሰጻለን። መገሰጽ ማለት እኮ መመከር ማለት ነው አይደል? ከዛ በኋላ ምን ይላል? ለማስጠንቀቅ ተጻፈ። ይሄ ታሪክ ተጻፈ። ቁጥር 12 ስለዚህ ተደላልዬ ቆም ያለው የሚል ቢኖር ምን እንዳይሆን እንዳይወድቅ ይጠንቀቃል። በቃ everything is fine ብለህ ሁሉ ነገር አሜን ነው ሃሌ ነው ብለህ እንዳትል ተጠንቀቅ። በሌላ ቦታ እግዚአብሔር ቃል ፍራ እንጂ የትዕቢትን ነገር አታስብ ይላል። ጳውሎስ ይሄንን የብሉይ ኪዳን አሁን ቅድም ያነበብነውን የዘዳግምን ታሪክ አምጥቶ እዚህ ጋር ከነገረን በኋላ ለምንድነው ተጠንቀቁ ያለን? ለምንድነው ተጠንቀቁ ያለን? ቅዱሳን እዛ ውስጥ አልቆይም። ለምን? ይሄ ህዝብ በጣም ኃይለኛ ፕሪቪሌጅድ የሆነ ህዝብ ነው። ምን ማለት ነው? ሙሴ ሲጀምር ማነው ጳውሎስ ሲጀምር አባቶቻችን ከደመና በታች በባህር ውስጥ ተሻገሩ አለ። ታላቅ ማነው ተሻገሩ። ከዛም በኋላ ሁሉም መንፈሳዊ ምግብ በሉ፣ ሁሉም ያን መንፈሳዊ መጠጥ ጠጡ። ያም ይከተላቸው የነበረው መንፈሳዊ መብል መንፈሳዊ መጠጥ አለቱ ማን ነበር? ክርስቶስ ነበር ይላልና ኃይለኛ ፕሮቴክሽን ነበረ በዙሪያቸው። የእግዚአብሔር መልአክ አብሯቸው ነበረ። ደመናው በዙሪያቸው ነበረ። የእግዚአብሔር እሳት ከነርሱ ጋር ነበረ። ሲራቡ እግዚአብሔር የመላእክትን መና እያዘነበ ያበላቸው ነበረ። ስጋ ሲያምራቸው ስጋ ያበላቸው ነበረ። አሜን። በጣም ይገርም እኮ ነገር ነው። ውሃ ሲጠሙ ቋጥኙን እየመታ ውሃ ያጠጣቸው ነበረ። በጣም ሃይሊ እግዚአብሔር ፕሪቪሌጅድ ያደረገው ህዝብ ነው ነበረ። ፕሮቴክሽኑ የሚገርም ነው። ኢቭን አንድ ነገር እነሱ ያላስተዋሉት የአዲስ ኪዳኑ መንፈስ ለጳውሎስ ሲገልጥለት ይከተላቸው የነበረው ያ አለት በዛ ምድረ በዳ ራሱን ሰውሮ ማን ነበር? ክርስቶስ ነበር ይላል። አላወቁትም፣ አልተረዱትም። በነገራችን ላይ ሙሴ እንኳን ራሱ ወደ ከናን እንዳይገባ የተከለከለበት አንዱ ምክንያት አለቱን 2 ጊዜ ስለመታ ነው። ለምን? ያ አለት ማን ስለሆነ በሉኝ? ማን? አዎ፣ ለምን? ዲቫይን የሆነውን የእግዚአብሔርን ፓተርን ሰውየው ሚስ ስላደረገ። ለምን? የመጀመሪያው ጊዜ እግዚአብሔር ሲናገር ሂድና አለቱን ምተው አለው። አንዴ ነው አለቱ መመታት የነበረበት፣ 2 አይደለም። በሁለተኛው ጊዜ እግዚአብሔር ሲያዘው ምን አለው? ሂድና አለቱን አናግረው ነው ያለው፣ ምተው አላለው። ሁለተኛ ለምን መታው? ለምን እግዚአብሔር በመሪባ ውሃ አልቀደስከኝም አለው? ኢየሱስ ክርስቶስ መስቀል ላይ ጎኑን ሲወጋ
ደምና ውሃ ከጎኑ የወጣው አለቱ አንድ ጊዜ ነው እንዲመታ የተፈቀደለት። that a divine pattern ለእግዚአብሔር። ስለዚህ ምን እያልኳችሁ ነው? በጣም ኃይሊ የእግዚአብሔር ህልውና አብሯቸው የነበረ ህዝብ ነው። እንዴት ህዝብ በምድረ በዳ ቀረ? እንዴት ህዝብ በአዙሪት ዘመኑን ጨረሰ? ያስጠይቃል አይደል? ወደ ክፍላችን እንመለስ። እሺ አሁን ተመለሱልኝና መውጫውን አይተን ስለምንሄድ ዘዳግም ላይ ተመለሱልኝና ወደ ተናገርነው ሐሳብ ላምጣችሁ። ከዛ ዘዳግም ሲጀምር እኔ ዛሬ ጌታ እንደረዳኝ 3 የመውጫውን መንገድ ቶሎ አሳይቻችሁ ለመጨረስ ሞክራለሁ። ግን እዚህ ጋር ምንድነው የሚለው? ዘዳግም ላይ ሙሴ ቆሞ ቅድም እንዳልኳችሁ የመጨረሻው የሙሴ ንግግር ነው ይሄ ሙሴ ተናገረው ብቻ ሳይሆን እግዚአብሔር ለህዝቡ ያለ የመጡበትን መንገድ እንደገና እያስታወሰ አዲሱ ትውልድ እንዳይደግመው በዚህ መንገድ እንዳይሄዱ ከዚያ አዙሪት እንዲወጡ እግዚአብሔር ይባረክ። እስቲ ዛሬ እንመን ልጆቻችን ከዚያ አዙሪት ለዘላለም ይውጡ። አሜናችሁ ልስማ በደም በአሁን እኮ በእኛ ከተማ ራሱ እኮ በዚህ ከተማ ለልጆቻችን አዙሪት ተሰበረላችሁ። ኧረ አሜን። አዙሪት ተሰበረላችሁ። እዚህ የለ እዛ የለ ሰሜን የለ ደቡብ የለ ምስራቅ የለ ሁሉ የኛ ነው። ገና ይቀጥላል። እስቲ ይቀጥላል በሉ። እና እግዚአብሔር እዚህ ላይ የሚለው ምንድነው? አዲሱን ትውልድ ሰብስቦ ቁጥር 3 ላይ ያለችው ቃል ቃል ናት ዛሬ ለሁላችን። በ40ኛው ዓመት ይላል ይሄ ትእዛዝ የወጣው በ40ኛው ዓመት። ለምን በ40ኛው ዓመት ወጣ? ልብ በሉና ስሙኛው። ለምን በ40ኛው ዓመት? አሁን ስለ አዙሪት ያወራን አይደለም? ስለ ግርዶሽ ያወራን አይደለም? እግዚአብሔር ከዚህ ሰብሮ እንዲያወጣን አሜን። እና አንድ ጊዜ ጸልያችሁ ጾማችሁ እኔ በህይወቴ ላይ ይሄን ቃል ስነግራችሁ ለረጅም ጊዜ ባለፈው ይሄንን ቃል አትላንታ በተወሰነ ነገር ተናግሬ ነበር። በጣም ይሄን ቃል ዛሬ ላይ ለእናንተ ስናገር ላስት ዊክም ይሄንን እዛ ለመናገር መንፈስ ቅዱስ እንደገና በልቤ ያመጣው ምንድነው? በኔ ህይወት በቅርብ ጊዜ ላይ እግዚአብሔር ይሄንን ሰብሮ ስላደረገው ነው። ይሄ ቃል ለኔ ህይወት ሕያው ስለሆነ ነው ምነግራችሁ። ለረጅም ጊዜ እግዚአብሔርን ፊት የፈለኩበትን ነገር አዙሪት የሆነብኝ ነገር እግዚአብሔር ሲሰብረው አየሁ። ሰብሮ ወደ አንድ ነገር ውስጥ ሲያስገባኝ አየሁ። እና አንድ ነገር የገረመ ምንድነው? እንዴት ሆነ ብላችሁ ብትሉ የመጀመሪያው ኪው ነገር ለኔ ለእናንተም ዛሬ እንደሚሆን አምኜ የምናገረው ሙሴ ይህንን ነገር ሲናገር በ40ኛው ዓመት ላይ ቆሞ ነው ያላቸው። ሰፈር ቀይሩ፣ ነቅላችሁ ሂዱ፣ ወደ ተናገራችሁ ግቡ። ያዙሪት ዘመን በቃ፣ የግርዶሽ ዘመን በቃ፣ የመሽከርከር ዘመን በቃ። እኔ ዛሬ ያወጭኩ ነው ባየሩ ላይ አሜን። ኧረ አሜን አሜን አሜን። ስራ ላይ ያለ አዙሪት፣ ቢዝነስ ላይ ያለ አዙሪት፣ ህይወት ላይ ያለ አዙሪት፣ ፋሚሊ ላይ ያለ አዙሪት በኢየሱስ ስም ይሰበር ዛሬ። ሃሌሉያ። እየደጋገመ የሚመጣ እየደጋገመ እዛው ነገር ውስጥ አዙሪት ስል ምንድነው? ሰዎች የኃጢአት ሳይክል መሰበር አለበት። ዛሬ ማውራው ብሬኪንግ ዘ ሳይክል ነው። ሳይክል ስለ መስበር ነው ማውራው። የደጋገመ በበሽታ ሊሆን ይችላል፣ በፋሚሊ ጉዳይ ሊሆን ይችላል፣ በማንኛውም ጉዳያችን እመኑን። እጆቻችሁን አንሱና ይሄ የሚቀጥለው ዓመት የኔና የናንተ ሳይክል ተሰብሮ እግዚአብሔር ወደ ጸጋው ሙላት ያስገባ። ሃሌሉያ ሃሌሉያ። ታዲያ የመጀመሪያው ከዚህ በኋላ ያለውን ከመናገሬ በፊት እየላችሁ እኔ ሁላችን እንደምናምነው በጸሎት አምናለሁ፣ በመትጋት አምናለሁ። ለዚህ ነው ሰዎች እንዲጸልዩ እንዲተጉ ማረጋው። በጣም ብዙ ጸልያለሁ በዚህ ጉዳይ፣ በጣም ብዙ ለምኛለሁ እግዚአብሔርን በራሴ ጉዳይ ላይ። ነገር ግን በየዘመኑ በየዓመቱ በየጊዜው እንደዛ የጸልዩ ጸሎቴ ይጨምራል፣ ጾሜ ይጨምራል፣ ትጋቴ ይጨምራል። ነገሩ ግን ያው ነው፣ ዙረቱ ግን ያው ነው። እነዚህ ሁሉ ነገሮች ያው ነው። ግን አንድ ጊዜ ላይ እንዴት ሆነ ብዬ ስነቃ ለካ 40ኛው ዓመት ሞልቷል። በጣም እቺ ሚስጥር ገባችኝ። ምን ማለት እንደሆነ ወገን ከትጋታችን ሁሉ በላይ ናት፣ ከልመናችን ሁሉ በላይ ናት፣ ከጾማችን ሁሉ በላይ። ምን ማለት ነው? የእግዚአብሔር ጊዜ ሲመጣ
ሁሉን በጊዜው ውብ አድርጎ በሉልኝ በሉት ሰራው። ዛሬ ለኔም ለናንተም ለሚሰሙኝም እንባውጀው ምንድነው? 40ኛው ዓመት ሲመጣ ምን ማለት ነው? የእግዚአብሔር ጊዜ ሲመጣ ጥረት ፍሬ ያፈራል፣ ልመና ፍሬ ያፈራል፣ ትጋት ፍሬ ያፈራል። አንዳንድ ጊዜ አንዳንድ ሰዎች በብዙ ደክመው አሁን ብትጠይቁኝ ይሄን ሁሉ ዘመን ታዲያ የተጋበት ነገር የጸለይክበት ነገር የጾምክበት ነገር ቅድም ያወራው ነገር ከንቱ ነበረው እንዳትሉኝ አይደለም። እነዛ ትጋቶች ለ40ኛው ዓመት አደረሱኝ። ከጎናቸው ያለው ሰው እንኳን ለ40ኛው ዓመት ደረስክ በሉልኝ። አቤት አቤት አቤት። በጣም እርግጠኛ ነኝ እናንተም እዚህ ያላችሁ እኔም ይሄንንም የሚሰሙ ሰዎች 40ኛው ዓመት ማለት ምንድነው? በቃ ነገሮች ተሰብረው አዙሪት ተሰብረው አያ ጋታ ሮሼ ካፓማዶ ይኸውላችሁ ምን ማለት መሰላችሁ? የምታውቁትን አንድ ታሪክ ላንሳላችሁ። የጊዜ time is very essential ለእግዚአብሔር። ሁሉም በጊዜው የሚለን ለዚህ ነው አይደለም? 3 ሴቶች ሽቶ ገዝተው ጠርሙሳቸውን ሞልተው የምታውቁት ታሪክ ወደ መቃብሩ ስፍራ በመጡ ጊዜ ኃይለኛ ዴዲኬሽን ነው። በሌሊት ተነስተው ሐዋርያቶቹ ያላደረጉትን ሌሎቹ ያላደረጉትን በዚህ አይነት ዴዲኬሽን not only ታይማቸውን ጊዜያቸውን ህይወታቸውን መስጠት ብቻ ሳይሆን ገንዘባቸውንም ኢንቨስት አድርገዋል። ለምን? ሽቶ ገዝተው ወደ መቃብሩ ስፍራ መጡ። ወደ መቃብሩ ስፍራ ሲመጡ ምን ይባባሉ ነበር ይላል? በሉልኝ ምን እናንተ ምን እየተባባላችሁ እንዳላችሁ አላቅም፣ ባልና ሚስቶችም ካላችሁ። ነገር ግን ምን ይባባሉ ነበር? ድንጋዩን ማን ያንከባልልልናል ይባባሉ ነበረ። ጥያቄ አለ። ዛሬ ግን ያ ጥያቄ ሊንከባለል ነው። ጋድ ሃሌሉያ። ለዘመናት የቆየ ጥያቄ ዛሬ ሊንከባለል ይባባሉ ነበረ። በጣም እኔ ለራሴ እኮ ነው እኔ ከሚስቴ ጋር ስንባባል ያለነው ነገር አለ። ይሄ ነገር እንዴት ነው የሚሆነው? ይሄ ነገር እንዴት ነው? ምናልባት ዛሬ ይሄንን እንደ ትንቢት መልእክት ከወሰዳችሁልኝ ስትባባሉት የነበረው ነገር ምን ማለት ነው? ሴቶቹ ገብተው ማገልገል ይፈልጋሉ፣ ሽቶ ማፍሰስ ይፈልጋሉ፣ የኢየሱስን በድን ማየት ይፈልጋሉ፣ የነፍሳቸው ጥያቄ መሻት፣ ወደ መቃብር ውስጥ ገብተው አይተው መሆን የሚፈልጉ ነገር አለ። የኔና እናንተም እንደዚህ አይነት ጥያቄዎች ሊኖሩ ይችላሉ፣ የተለያዩ ጥያቄዎች። ይሄን እየተባበሉ ግን የመጀመሪያ ጥያቄያቸው ምንድነው? ኦኬ ሽቶ ይሄውና ሁሉ ነገር ይሄውና መሻቱም አለ መነሳሳቱም አለ። ነገር ግን አሉ ይሄ እኮ መቃብሩ ጋር ሲደርሱ አይደለም። ነገር ግን የት ነው ይሄን የሚባባሉት? በመንገድ ላይ ነው። እና እንደው በጣም እነዚህ እህቶች ባረኳቸው። ለምን ባረኳቸው በሉኝ። ማናቸውም እንመለስ የሚል ሐሳብ አላመጡ። ወይ ድንጋዩ ለካ አለ። በስማ ታዲያ ምን ልናደርግ ነው የምንሄደው ያለ የለም። እየተነጋገሩ ይሄዱ ነበር። እንደው ከጎናቸው ያለውን ሰው ከነ ጥያቄ ሂድ በሉት ከነ ጥያቄ ሂድ በሉት። ለምን? ወደ መቃብሩም ስፍራ በደረሱ ጊዜ አንደኛው ጸሐፊ ምን አለን? ድንጋዩም አውቆ ምን አለላቸው? በሉ ፕሊዝ አውቆ ምን አረገ? ማቴዎስ ግን ምን አለን? የእግዚአብሔር መልአክ መጥቶ ድንጋዩ ምን አረገው ነው የሚለን። ዝም ብሎ የሚንከባለን ነገር የለም ባክህ። አያምላክ እጅ ስለነካው ዝም ብሎ የሚንከባለን ነገር የለም። ያምላክ እጅ ስላል እኔ ለማናችሁ እንደማወራ አላቅም። ዝም ብሎ የሚሆን አይደለም። በሚቀጥለው በር የሚከፈትላችሁ ሰዎች፣ በሚቀጥለው ድንጋይ የሚንከባለልላችሁ ሰዎች፣ በሚቀጥለው ዘመን ያልጠበቃችሁት የሚመለስላችሁ ሰዎች የተላከ መልአክ ከፊት ስለወጣ የወጣ መልአክ አለ። ነገርህን ሁሉ ማቻካቶ ባራዳማሳ ሃሌሉያ ሃሌሉያ ሃሌሉያ። ድንጋዩን ሊያንከባልል የተላከ መልአክ አያችሁ። የእግዚአብሔር መልአክ ድንጋዩን ሲያንከባልለው ሴቶቹ ምን አላቸው? እናንተ ሴቶች ሆይ ደስ የሚል ነገር ነው።
እናንተ ሴቶች ሆይ አለ አንድ አንድ ቃል አለ ባካችሁ እናንተ ሴቶች ሆይ አትፍሩ ከዛ በኋላ ለምን አለ እናንተ አለ በጣም እኮ የሚገርም ነው ለምን አትፍሩ እንዳላችሁ ታውቃላችሁ መቃብሩ ላይ መቃብሩን ድንጋይ አትመው በማህተም ዘግተው ምን ይጠብቅ ነበር ይላል አባረረልህ ወዳጄ አባረረልሽ ብር ብለው ለዚህ ነው ሌላው ስለደነበረ ነው መልአኩ እናንተ አትፍሩ ላንተ የፍርሃት ዘመን አይደለም ለምን የተሰቀለውን ክርስቶስን ለሚፈልግ እኔ ላውጅ በላያችሁ ላይ የሚቀጥለው ዘመን ላንቺ የፍርሃት ዘመን አይደለም ጌታውን ለፈለገ የፍርሃት ዘመን አይደለም መስቀሉን ለፈለገ የፍርሃት ዘመን አይደለም እናንተ ግን የተሰቀለውን ጌታ ስለምትፈልጉ ምን አትበሉ አለ አትፍሪ መፍራት ያለበት ይፍራ አንተ አትፈሪ መፍራት ያለበት ይፍራ አንተ ግን አትፈራ እስቲ አልፈራም በሉ ባካችሁ በስራ አትፈራም በኑሮ አትፍራ በቤት አትፍራ በትዳር አትፍራ በልጆች ጉዳይ አትፍራ በመታልፍበት ነገር አትፍራ ክብር ለእግዚአብሔር ይሁን ለምን ሶስተኛው ቀን ድንጋዩ ተንከባለለው ለሴቶቹ ተብሎ አይደለም እኔ በሚቀጥለው ዘመን የምለው እኮ በቃ ታይም የእግዚአብሔር ጊዜ ሲመጣ ሶስተኛው ቀን ስለሆነ ለምን ኢየሱስ መነሳት ስላለበት ድንጋዩ መንከባለል አለበት መልአኩ ድንጋዩን አንከባለለው እኮ ኢየሱስ እንዲወጣ አይደለም አንተ እንድገባበት ነው ሃሌሉያ አሜን እሱማ ሃሌሉያ እስቲ ይንከባለል በለው አንዴ ከዚህ ክፍል ጋር አንድ ነገር ላነሳላችሁ እንፈልገው ሁልጊዜ የምወደው አንድ ክፍል አለ አሁን ዝርዝሩ ሐሳብ ውስጥ ባልገባ የምታውቁት ክፍል ነው ዮሐንስ ወንጌል ምዕራፍ 5 እናንተ አንብቡት እኔ ሐሳቡን በቃሌ ልንገራችሁ የምታውቁት ያሽባ ሰው በዛ በዋዳር ተቀምጦ በነበረ ጊዜ ጌታችን ኢየሱስ ክርስቶስ ወደዚህ ሰው መጣና አንድ ጥያቄ ጠየቀው መጀመሪያ ጥያቄ የጠየቀው ምንድነው ልትድን ትወዳለህን ከዛ በፊት አንድ ቃል አለ ለብዙ ዘመንና ለብዙ ጊዜ እንደዚህ እንደሆነ አውቆ የሚል ቃል አለ ታውቃላችሁ ዛሬ ጧት መንፈሴ በዚህ ቃል በጣም ሲነካ ነበር ለብዙ ጊዜ በእንደዚህ አይነት ሁኔታ ውስጥ እንደሆነ አይቶ ለብዙ ጊዜ በዚህ ሁኔታ እንደነበር አውቆ ሃሌሉያ ማይ ጋድ እግዚአብሔር መንፈስ አለ ዛሬ አረ አሜን ሁኔታሽን አወቀ የቆየሽበትን ዘመን የቆየሽበትን ጊዜ የቆየህበትን ጊዜ ያለህበትን ሁኔታ ያስለቀሰህን ነገር ያስለቀሰሽን ነገር ዙረት የሆነብህን ነገር አድካሚ የሆነብህን ነገር 38 ዓመት የሰው እድሜ ነው ወገኖቼ 38 ዓመት የሥራት ምልክት ነው የእግዚአብሔር ቃል ዘዳግም 1:2-3 ብቻ ነው ዋናውን ነገር ልታገኙ ትችላላችሁ በየምለው እስራኤል 38 ዓመት በሰይር ተራራ ላይ ዞርን ነው ያለው አንድ ሰፈር 38 ዓመት የሰው እድሜ ነው ይሄም ሰው የ38 ዓመት በዚህ ሁኔታ እንደነበር አውቆ እኔ ዛሬ ጧት ጌታ ያለኝ ነገር አንዱ ይሄ ነው ሁኔታችሁን የሚለውጥ ጌታ እየመጣ ነው ያለው ተቀበሉት ዛሬ ባካ ሁኔታችሁን እንዲቀየር የምትፈልጉ ሰዎች በዚህ በሚቀጥለው ዓመት በሚቀጥለው ዘመን በሚቀጥለው ሲዝን እግዚአብሔር የሚለኝ ነገር ሁኔታን የሚቀይር ጌታ ወደኛ እየመጣ ነው ለብዙ ጊዜ በዚህ ሁኔታ እንደነበረ አውቆ ጌታ ምን ይለዋል ልትድን ትወዳለህ እስቲ ወዳለው በልናችሁ ዝም ብሎ አሳጥሩት አሁን ይሄ እንትኑን ይሄ ብሶት ተውና አሁን ያላችሁ ታሪክ ሳታበዙ በአንድ ቃል ጩና ወዳለው በሉ በቃ ጥያቄው አንድ ነው መልሱም አንድ ነው መሆን ያለበት ሰውየው መጥመቂያው ሰው ሲወርድ እኔ ሰው የለኝም
ሕመምተኛው መልሶ ጌታ ውሃው በሚናወጥበት ጊዜ ወደ መጥማቂያይቱ የሚያወርደኝ ሰው የለኝም። ለመግባት ስሞክር ሌላው የተቀደመ ሰሙ ነው። በስማ እና ሁሉ ጊዜ ያያል። ውሃው ፈውሱ የት እንዳለ ገብቶታል። ሰምታችሁኛል? ፈውሱ የቱ ጋር እንዳለ ገብቶታል። መልአኩ በመጣ ጊዜ ልክ ውሃውን ሲያናውጥ ኦ ማይ ጋድ ፈውስ መጣ፣ ፈውስ መጣ፣ ፈውስ መጣ ይላል። እዛ ቁጭ ብለው ተንደድሮ ወየው ገባች ተፈወሰች ይላል። እዛ ቁጭ ብለው ገባ ተፈወሰ ይላል። 38 ዓመት ብርቅ ሆኖበታል። 38 ዓመት በእኛ ቋንቋ የበይ ተመልካች ነው። 38 ዓመት የተሳካላቸው ሰዎች ሲያሸበሽቡ አይቷል። 38 ዓመት የሰዎች ትዳር ሲባረክ አይቷል። 38 ዓመት የሰዎች ጓዳ ሲጎበኝ አይቷል። ለዚህ ነው የእግዚአብሔር ቃል በዚህ ሁኔታ ብዙ ጊዜ እንደቆየ ጌታ አውቆ በዚህ ሁኔታ ሰውየው ፈውሱ የት እንዳለ ያውቃል። ጥያቄው ግን ማን ያስገባኝ የሚል ሁሌም ብለው ነው። አላዛር በቀደም ጸሎት ላይ አነሳው ነበር። ይሄንን እኔ 2002 እና 2003 ናሽቪል ፓስተር ሳረክ አንድ ይሄን ፋሪስ ፕሮግራም ላይ እግዚአብሔር መንፈስ ተናገረ። የዛሬ ስንት ዓመት እንዳሁን እንግዲህ 20 ምናምን ዓመት ይሄንን ነገር የተናገረ ወደ ገባን ነገር እንግባ። ብዙዎቻችን ብዙ ነገር የገቡን ነገሮች አሉ አይደለም? እግዚአብሔር ተናግሮን ፈውሳችን የት እንዳለ የእግዚአብሔር ነገር እንዳለ እግዚአብሔር ለኛ የተናገረው ነገር የት እንዳለ እናውቃለን። የእስራኤል ሕዝብ እኮ የት መሄድ እንዳለበት ያውቃል። ደስቲኒው የት እንደሆነ ያውቃል። እግዚአብሔር የተናገረው ነገር ያውቃል። ያቃተው ነገር ግን እኔ አሁን የምፈልገው እኔም ሆንኩ እናንተ ይሄን የሚሰሙኝ ሰዎች ከ5 ዓመት በኋላ ከ10 ዓመት በኋላ ሰዎች እንደገባን አይስሙን። አሜን። ገብተን ያግኙን። አሜን። ለዚህ ነው የእግዚአብሔር ቃል ሲናገር ያንን ካህን ኢየሱስ ክርስቶስ ጋር በማታ መጥቶ ሲያናገረው አንተ እግዚአብሔር ልጅ እንደሆንክ የተናገርከው የምትናገረው ከሰማይ የሆነ እንደሆነ በእጆች የምትሰራቸው ተአምራቶች እውነት እንደሆኑ ሌሎቹ ካህናቶች ባይቀበሉ ሌሎቹ እነ ቀያፋ ባይቀበሉ እኔ ግን ገብቶኛል። አንተ እግዚአብሔር ልጅ እንደሆንክ ገብቶኛል አለ። ጌታ ትክ ብሎ ተመለከተውና ምን አለው? ስማ አለው፣ እኔ የመጣሁት እንዲገባ ሳይሆን እኔ የመጣሁት እንድትገባ። ሰው ዳግም ካልተወለደና ወደ እግዚአብሔር መንግስት መግቢያ በር ካልገባ። ለዚህ ነው ሁሌ የምለው ማርቲን ሉተር የጀርመኑ የሚለው ብዬ የምላችሁ ከዚህ በፊት ስለው ሰምታችሁኝ ሊሆን ይችላል። ወደ እግዚአብሔር መንግስት ሲሄድ ሁለት ነገር ያስገርሙኛል አለ። አንደኛው የጠበቅኳቸውን ሰዎች ሳጣ፣ ሁለተኛ ያልጠበቅኳቸውን ሰዎች ሳገኝ ነው። ስለዚህ እኛን እግዚአብሔር የሚፈልገን ክርስትና ምንድነው? ጉባኤና ቤተክርስቲያን ማድመቅ አይደለም። የሰማኝ ሰው አለ? አርመንበር አንድ ጊዜ ሎስ አንጀለስ ካሊፎርኒያ እንደመጣን እኔ እንደመጣው አካባቢ ፕሮግራሞች እናደርግ ነበረ ማታ ማታ ለረጅም ጊዜ እና እነዚህም ፕሮግራሞች እያደረግን ብዙ ጊዜ ከኛ ጋር የማይለይ አንድ ወንድም አለ እና ፋሚሊው ፋሚሊ ነው። ባለቤቱ ሌሎቹም ወገኖች ከነ ፍቅር ጋር እኔም ከመምጣት በፊት ባይብል ስተዲ የሚያደርጉ ግሩፖች ናቸው። እና አንድ ቀን ኦል ኦፍ ሰደን ከስንት ቀን በኋላ የሐሙስ ፕሮግራም የቅዳሜ ፕሮግራም ይባል ነበርና ኃይለኛ የጸሎት ፕሮግራሞች ነበሩ። እና አንድ ቀን ያ ወንድም እዛ ወንበር ስር ተዘርሮ ያለቅሳል። ዩዥዋሊ እንደዛ አይነት ሰው አይደለም፣ በጣም ኳይት ሪዘርቭድ የሆነ ሰው እና በጣም አለቀሰ። በጣም የጌታ መንፈስ ጎበኘው። ከዛ መጥቶ ምስክርነት ሲሰጥ የሌሎቹን አላውቅም፣ እኔ ግን ያልጠበቅኩትን ነገር ተናገረ እና ምን አለ? ያለቀሰ ሲናገር ምን አለ? እስከ ዛሬ ድረስ ቸርች የምመጣው ሚስቴን ተከትዬ ነበር አለ። እስከ ዛሬ ድረስ ቸርች የምመጣው ሚስቴ ብቻዋን እንዳትሆን ብዬ ነው፣ ቅር እንዳይላት ብዬ ነው። እኔ ዛሬ ያለቀሰ ጌታን ተቀበልኩ አይልም። አንድ ቀን እኮ ከቸርች ቀርቶ አያውቅም ልጁ። በቃ ይኸውላችሁ ይሄ ነው ሊያሸበሽበን የሚገባው። ለምን? እግዚአብሔር ቸርች ውስጥ አይቶ ላይ ካላየ ዋጋ የለውማ። የኛ ፍጻሜ በዚህኛው ዓለም ሳይሆን በላይኛው ዓለም ስለሆነ ክብር ለእግዚአብሔር ይሁን።
ቶሎ ብዬ ወደ እዚህ ሐሳብ ላምጣችሁ። ሶስት ነገሮች ፕሮሚስ አድርጌላችኋለሁ መልእክቴን ከመጨረሴ በፊት። የእነዚህን ሰዎች ከግርዶሽ ስለመውጣት፣ ከአዙሪት ስለመውጣት፣ ይሄ የታከታችሁ ሰዎች፣ ይሄን የምትሰሙኝ ሰዎች መውጫው መንገድ ምንድነው? ለምን እዚህ ውስጥ ቆዩ ብላችሁ ብትሉኝ፣ የመጀመሪያው ነገር አንዱ ዛሬ እንድናየው ፈልገው ሙሴ ለእስራኤል ሰዎች በዚህ እኔ ከጊዜ አንፃር ሁሉንም መናገር ስለማልችል ነው የሚያስታውሳቸው። አንዱ ሙሴ የሚነግራቸው በዚህ በምዕራፍ 1 ዘዳግም 2 እና 3 ላይ ሬድስ አድርጎ እንደገና የሚነግራቸው የመጀመሪያው ነገር የቱ ጋር ነገሩን ሚስ እንዳደረጉት ይነግራቸዋል። ዛሬ እግዚአብሔር ይጠቁመን። አሜን አሜናችሁ ልስማ። ያሳየን። አሜን። የመውጫውን መንገድ ያሳየን። የመጀመሪያው ይሄን ላሳያችሁ። ሂዱና ዘዳግም ምዕራፍ 1 እቺን ሶስት ሐሳብ ተናግሬ ጨርሳለሁ። ዘዳግም ምዕራፍ 1 ቁጥር 22 ላይ ቁጥር 22 እንደዚህ ይላል፣ ከዚያም ሁላችሁ ወደ እኔ መጣችሁ ምድሪቱን እንዲሰልሉልን ሰዎች አስቀድመን እንላክ፣ እነርሱም ወደዚያ የሚያደርሰንን መንገድና የምንሄድበትን ከተሞች በማጥናት ተመልሰው ይንገሩን አላችሁ። ይህም ሐሳብ መልካም መስሎ ታየኝ። እኔም ከእያንዳንዱ ነገር አንዳንድ ሰው በማድረግ ከእናንተ 12 ሰዎች መረጥኩ። እነርሱም ተነስተው ወደ ኮረብታው ሀገር ከመጡ በኋላ ወደ ኤሽኮል ሸለቆ መጥተው ምድሪቱን ምን አደረጉ? ሰለሉ። በምድሪቱን ፍሬ ወደኛ ይዘው በመምጣት አምላካችን እግዚአብሔር የሚሰጠን ምድር መልካም ናት ብለው ነገሩን። ቁጥር 26 እናንተ ግን ለመውጣት ፈቃደኞች አልነበራችሁም፣ በአምላካችሁ እግዚአብሔር ትእዛዝ ላይ ምን አላችሁ? አመጻችሁ እያለ ይቀጥላል። በጣም የሚገርም ነገር። ቀና በሉና ልንገር፣ ስሙኛው። የመጀመሪያው ነገር ይሄንን ስቶሪ እግዚአብሔር አይኔን ያበራው ለታ ነው የምነግራችኋለሁ። የመጀመሪያው ያደረኩት በንስሐ ነው የወደቅኩት። እግዚአብሔር ሆይ አልኩኝ። እስከ ዛሬ ድረስ ዋጋ የከፈልኩባቸው ነገሮች ኤግዛምን ማድረግ ጀመርኩ። ዛሬ ፋይል ታገላብጡና ዘግታችሁ ታልፋላችሁ። ምን ማለት ነው? በአጭር ቃል አሳያችሁ። ሙሴ የሚናገረው ይሄ ዘኍልቍ 13 ላይ የተፈጠረውን ታሪክ ነው። ምን አላችሁ? እግዚአብሔር በመለኮታዊ ምሪቱ ቀን በደመና ሌት በእሳት አምድ ሸፍኖ ሊመራችሁ እየፈለገ በኋላ አሳያችኋለሁ ምን ማለት እንደሆነ። እንደው let's go ይሄን ምዕራፍማ ማየት አለበት። እዛው ምዕራፍ 2 ላይ ሂዱልኝ ነው። ምዕራፍ 1 ላይ ቁጥር 32 ላይ ሂዱልኝ። ቶሎ በላ እቺን ኪ ነገር ይዘን ነው የምንሻገረው። 32 ላይ ይህም ሆኖ በአምላካችሁ በእግዚአብሔር ምን አላችሁ? አልታመናችሁ። በጉዞ ላይ ሳላችሁ እቺን ቃል ስሙልኝ። 33 በጉዞ ላይ ሳላችሁ የምትሰፍሩባቸውን ቦታዎች ለመፈለግና የምትሄዱበትን መንገድ ለማሳየት እሱ ሌት በእሳት ቀን በደመና ምን ያደርጋችሁ ነበር? እስቲ ቀና በሉና ስሙኝ። ከዛሬ ጀምሮ ይሄንን ሚስ አታደርጉም። አረ አሜን በሉኝ። በደንብ ሚስ አታደርጉም። ምን ማለት ነው? የእግዚአብሔር ዓላማ ምን ነበረ? መልአኩን ሲልክ፣ ደመናውን ሲልክ፣ እሳቱን እኔ የገባኝን እግዚአብሔር እኔን ነፃ ባወጣው ቃል ነፃ ያውጣችሁ ዛሬ። ምን ማለት ነው? ለካስ እግዚአብሔር ፕሮግራም አድርጎ የነበረው ፕላን አድርጎ የነበረው የኢናቅን ልጆች ሳያዩ ሊወስዳቸው ነበር። ኢናቅ የለ፣ ምናምናቅ የለ፣ ፌርዛዊ የለ፣ ኬጣዊ የለ፣ ምናምናዊ የለም። እነዚህን ሁሉ ሳያሳይ የእግዚአብሔር ቃል ቀን በደመና ሌት በእሳት የምትሄዱበትን መንገድ ራሱ ናቪጌት እያደረገ ጂፒኤሳችሁ ራሱ ሆኖ ጠባቂያችሁ እሱ ሆኖ ሳለ እናንተ ግን ኮሚቴ እንምረጥ አላችኋል። ሰው እንምረጥ አላችሁ። ሙሴ እኮ ነው የነገረን አይደል? ይሺ ብዬ ለፈቃዳችሁ ሰጠዋችሁ። ያውም ደግሞ ሪዘልቱን ሲናገር ከጊዜ አንፃር ነው የምነግራችሁ። ያው የላካችኋቸው ሰላዮች እናንተ መርጣችሁ የላካችሁላችሁ ሰዎች እነሱ እንኳን የነገሯችሁን ምን አላላችሁም? አልሰማችሁም፣ አልታዘዛችሁም፣ እሺ አላላችሁም። እንዴ በጣም እኮ የሚገርም ነገር ነው። እናንተ የመረጣቸውን ጌታ ሳይሰሙ እንዴት የመረጡትን ኮሚቴ ይሰማሉ? ሰምታችሁኛል? በጣም እኮ የሚገርም ነው። የመጀመሪያው ነገር ለእናንተ፣ ለእኔ፣ ለራሴ፣ ለሌሎች የምናገረው ምንድን ነው? የእግዚአብሔር ቃል እንደዚህ የሚል ቃል አለ። በራስህ ማስተዋል ምን አትበል ይላል፣ አትደገፍ ይላል። በራስህ ማስተዋል። በተለይ ደግሞ የውላችሁ
ላፍጥነውና ፕሮቨርብ ላይ ሂዱልኝ ምንድነው ምሳሌ ላይ እቺን ሁለት ቃል አንብብላችሁ ነው ወደሚቀጥለው ልሰዳችሁ ምሳሌ ምዕራፍ 3 በዚህ ማንነት የሚቀጥለውን ዘመን አትገቡ አሜን ደነገኩ በላያችሁ ላይ ምዕራፍ 3 ምሳሌ 3:4 በዚያን ጊዜ ሞገስና መልካም ስም በእግዚአብሔር እና በሰው ዘንድ ታገኛለህና ቁጥር 5 በፍጹም ልብ በእግዚአብሔር ምን በል ታመን በራስ ማስተዋል ምን አትበል ይኸውልህ በራስህ ማስተዋል አትደገፍ ይልና በመንገድ ሁሉ ማንን ወቅ ነው የሚለው እሱን ወቅ አሜን ቁጥር 7 ይውልኝ እንደገና ይደግመውና በራስህ አስተሳሰብ ምን አትሁን ጠቢብ ነኝ አትበል ምን ይሻልሃል አንተ እግዚአብሔርን መፍራት መጽሐፍ ቅዱስ የጥበብ መጀመሪያ እግዚአብሔርን ፍራ የእስራኤል ሰዎች ሙሴ የሚነግራቸው ምንድነው ትልቁ ስህተታችሁ ይሄ ነበር አላቸው እግዚአብሔር ሊመራችሁ ፈልጋችሁ ባይምሯችሁ መመራት ፈልጋችሁ በስሜታችሁ መመራት ፈልጋችሁ በፈቃዳችሁ መመራት ፈልጋችሁ በእውቀታችሁ መመራት ፈልጋችሁ እግዚአብሔር አሁንም እዚህ ላለን ሰዎች ይሄን ለምንሰማ ሰዎች የሚቀጥለውን ዘመንና ጊዜ ሊዋጅልን የሚፈልገው ከራሳችን ጥበብ ከራሳችን ማስተዋል ከራሳችን ዕውቀት ከራሳችን መደገፍ ከራሳችን ኤክስፒሪየንስ እግዚአብሔር ያውጣል አሜን ኪሳራ ከሆነብን ካከሰሩን ነገሮች ሰዎች ለምንድነው ዙረት ውስጥ ያሉት ድግግሞሽ ውስጥ ያሉት ብትሉኝ ከራሳቸው ማስተዋል እስኪወጡ ድረስ ዛሬ ያውጣን አሜን ቶሎ ብለን ሁለተኛው ላሳያችሁ ሁለተኛ የእግዚአብሔር ቃል ከዚህ ራቅ አይደለም አሁንም የምነግራችኋለሁ በዚሁ አሁኑኑ ባነበብነው ክፍል ላይ ነው የምነግራችኋለሁ በዚሁ ባነበብነው ሁለተኛው ልነግራችሁ ፈልገው ምንድነው ወደ እግዚአብሔር መንፈስ ምሪት እንመለስ አሜን የሚያዋጣን አንድ ነገር ነው የሚቀጥለውን ዘመን እግዚአብሔር በህይወታችን ላይ እንዲዋጅላችሁ ከፈለጋችሁ ከድግግሞሹ ከዙሪቱ ህይወት ሰዎች የሚወጡት ድምፁ መስማት ሲጀምሩ የመውጫውን መንገድ ዛሬ እግዚአብሔር የሚያሳየን ሰዎች አለ ሃሌሉያ ዳዊት አንድ ነገር ይላል ምን ይላል አምላክ እግዚአብሔር ምንም እንኳን የመከራ እንጀራ ቢያበላህም የመከራ ውሃ ቢያጠጣህም ይቀጥልና አስተማሪ እርሱ ካንተ አይለይም አይለይም በሉኝ ባካችሁ ምን ማለት ነው በቃ አሁን ይሄ መከራ ይከፈልክባቸው መከራ ያየህባቸው ዘመኖች እንኳን ቢኖሩ አይገርምም እዛ ውስጥም ሆነ አስተማሪ ካንተ አይለይም በሉኝ አንዴ አይለይም አስተማሪ ካንተ አይለይም በመከራ ውስጥ አስተማሪ ካንተ አይለይም አቤት ይሄ አስተማሪ ደግ አስተማሪ ነው ብዙ አስተማሪ አይታችኋል ስለ አስተማሪ ልንገራችሁ አስተማሪዎች አላችሁ አይደል እዚህ አስተማሪዎች አመቱ ሙሉ ሲያስተምሩ ቾክ ይዘው በግርግዳው ላይ ምናምን ማን ነው ብላክቦርዱ ላይ እየጮሁ ክላስ ውስጥ እያወሩ በቃ መከራቸውን አይተው ይጨርሳሉ የፈተና ጊዜ አስተማሪ ምንም ትንፍሽ አይልም ትንፍሽ አንተ ፍጥጥ ፈተና ላይ አይደለም አስተማሪ በዛ ቀን ክፍል ውስጥ የሚንጎራደደው ሌባ ሊጠብቅ ነው አንድ ልጅ ያለ ነገር ነው በኢትዮጵያ ቴሌቪዥን ሲተላለፍ የተማሪዎች እንትን ተንጠራርቼ ስኮርጅ አባቴ በቲቪ ያየኛል አቤት ቤት ስገባ የደረሰብኝ ብሎ ሃሌሉያ ይኸውላችሁ ይሄ አስተማሪ ግን እንደዚህ እንደ ሳይንስ አስተማሪ አይደለም እንደ ሂሳብ እንደ ፊዚክስ አስተማሪ አይደለም
በመከራ እንጀራ ቢያበላም የመከራ ውሃ ቢያጠጣም አስተማሪ ካንተ ሁል ጊዜ አይለይም። ከዛ ምን ይላል? መንገዱን በሳትክ ጊዜ ጆሮቹ ከኋላ መንገዱ ይህች ናት የሚለውን ትሰማለህ። ዝም አይልህም። በመከራ ጊዜ ዝም አይልህም። መንገድ ስትስት ዝም አይልህም። ክፉ ሲከብ ዝም አይልህም። ግራ ሲገባ ዝም አይልህም። ይናገርሃል። እግዚአብሔር ያለኝ አንዱ ነገር ይሄ ነው። ከዙረት የምትወጡት ድምጹን በመስማት ነው። ከዙረት የምትወጡት ጆሮአችሁን ስጡት ለጌታ። መንፈሳችሁን አፍሱ በእግዚአብሔር ፊት። የራሳችሁን መንገድ ተውለት። የራሳችሁን ዕውቀት ተውለት። የራሳችሁን ጥበብ ተውለት። የራሳችሁን አደራረግ ተውለት። መንፈስ ይምራችሁ። ከዚህ በኋላ እረፍት ያለበት እመኑት። እግዚአብሔርን እመኑት። እነዚህ ሰዎች ሰላይ ካልተላከ ብለው በራሳቸው ማሳየ እናንተ መርጣችሁ የላካችኋቸውንም ሰዎች እንኳን አልሰማችሁም ይላል። ሰው እኮ ሲጀመር ያለ መስማት አባዜ ያለበት ሰው ምንም አይሰማም። የሰማኝ ሰው አለ? በቃ የመስማት መንፈስ ያለበት ደግሞ የዋው ይሰማል። በእውነት ይሰማል። በጣም ይሰማል። በአገልግሎት ዘመኔ ነግራችሁ እንደሆነ አላውቅም። በጣም ከመወደውና ከማከብረው አንድ ሰው አለ ካሊፎርኒያ ውስጥ ሜዲካል ዶክተር የነበረ በኢትዮጵያ ውስጥ የአንድ ሆስፒታል ዳይሬክተር የነበረ ሰው በጣም በቃ አካዴሚክሊ በጣም ሰክሰስፉል የሚባል ሰው እና አንድ ቀለታ ኮንፈረንስ ተጋብጄ እሱ ጋር ሄጄ ቆይቷል። 95 ምናምን አካባቢ 95 እና ስታርባክስ ቡና እየጠጣን አንድ ጥያቄ በጣም ውስጤ ስለነበር ዶክተር አልኩት፣ አንድ ጥያቄ ልጠይቅ አልኩት። እንዴት ነው ግን አንተ ሁሉ በጣም እግዚአብሔር ባርኮ ሰክሰስፉል አድርጎ ይሄን ሁሉ ዘመን ተምረህ ይሄን ሁሉ ነገር በላይ ብዙ ነገር ኢንቨስት አድርገህ እንዴት ነው ይሄን ሁሉ ነገር እርግፍ አድርገህ መተህ ወደ አገልግሎት ውስጥ የገባኸው? እኛን የመሰልከው? እኛ እኮ የሰፈር ውሪዎች ነው እግዚአብሔር ልቅምቅም አድርጎ አገልግሎት ላይ ያመጣ። እንደው እኮ የሚቆጠር ነገር እንኳን የለንም። አንተ የዲግሪ አይነት እንደቆሎ የቅድመ አያታችን እኮ ነው በእውቀት ይህን ሁሉ ነገር ለመተው እንዴት አቅም አገኘህ ብዬ ስለው እግዚኦ የሚያስብል ነገር ነገረኝ። ከገጠር አለ የቤት ሰራተኛ አምጥቼ ቤቴው ሰራተኛ ቀጥሬ ሰራ ነበር። አማኝ ናት አለ፣ ክርስቲያን ናት አለ። ሁልጊዜ ማታ ዲቮሽን እናደርጋለን አለ። እግዚአብሔር በተለያየ ጊዜ ተናግሮ የነበር አለ ለአገልግሎት እንደሚፈልገኝ። አንድ ማታ የቤት ሰራተኛዬ ምግብ አቅርባ እራት ከበላን ከጨረስን በኋላ ጸሎት ሲጀመር ያቺ እህት እጅ ጭና ትንቢት መተንበይ ጀመረች። አየኔ ጌታ ጊዜው አሁን ነው ለኔ የምትለይበት ሲአለኝ እኔ ደርቄ ቀረው። ምክንያቱም ለመጀመሪያ ጊዜ በዚህ ደረጃ ያለ ሰው በቤት ሰራተኛ ትንቢት ተነግሬ ወጣል። እግዚአብሔር በሚታወቁ ሰዎች አይናገራችሁ፣ በመንፈሱ ይናገራችሁ። በመንፈሱ ይናገራችሁ። እግዚአብሔር ከታይትል ጋር ጉዳይ የለውም ወዳጆች። የዚህ ሰውዬ ጥሪ እውነት ከእግዚአብሔር ነው ብዬ እንዲቀበል ካደረገኝ አንዱ ነው። ብቀበል ባልቀበል የኔ ጉዳይ ነው። ግን እንዳምን ያደረገኝና ጌታ እንዳከብር ያደረገኝ የሰውየው ሀምብልነት ነው። ጣሉለት፣ ዕውቀታችሁን ጣሉለት። ብዙዎች የጣሉት ነገር አለ። የሙሴ አይነት ሰዎች ብዙ ነገር ጥለዋል። የግብፅን ሊትሬቸር፣ የግብፅን ዕውቀት፣ የግብፅን የሚሊተሪ ሳይንስ ያጠና አንቱ የተባለ ለፎረንነት የተዘጋጀ ሰውዬ ሁሉን እንደ ጉድፍ ቆጥረዋለሁ አለ። ጳውሎስ በገማልያል እግር ስር ተቀምጦ አንቱ የተባለው ሰው እነዚህን ሁሉ አለ ይጠቅመኝ የነበረውን ነገር ሁሉ ወደር ከሌለው ከክርስቶስ ፍቅር ጋር ሳወዳድረው ከንቱ ነው አለ። ዘመናችሁን እግዚአብሔር ይምራችሁ። መንፈስ ቅዱስ ከፊት ይውጣላችሁ። መንፈስ ቅዱስ ድምጽ ይሁናችሁ። መንፈስ ቅዱስ እረፍት ይሁናችሁ። መንፈስ ቅዱስ በር ይክፈትላችሁ። በራሳችሁ በር አትውጡ። የመጨረሻ አንድ ነገር ልናገርና ልጨርስ። እስራኤል ሕዝብን አዙሪት ውስጥ የዳረጋቸው ባሮጌው አይምሮ አሰራር ውስጥ ስለነበሩ ነው። change your mind ለዚህ ለሚቀጥለው ዘመን። ይሄን ብዙ ጊዜ ስለ አይምሮ ስለተማር ደጋግሜ ያልነግራችሁ፣ ግን አንድ ነገር ብቻ ብዬ መጨረስ ፈልጋለሁ። ሳይክሉ እንዲሰበርላችሁ ከፈለጋችሁ ይሄንን የድግግሞሽ መንገድ ሰብራችሁ ማነቆን ሰብራችሁ ለመውጣት ከፈለጋችሁ
ካሮጌው የአይምሮ ድንጋጌ ሰብረን እንውጣ። አረ አሜን። ሰብረን እንውጣ። በቃ ይሄ አይምሮአችን ላይ ያለን ጦርነት በቅጡ እንዋጋው። አሁን እኔ ዝም ብሎ ስብርባሪውን ይሄ ተባራሪውን ጦርነትና ሰልፍ ብቻ አይደለም ላወራችሁ ፈልገው። የአይምሮ ለውጥ ወሳኝ እንደሆነ እንረዳ። አማኞች ስሙኝ፣ እኔ በደንብ እንዲገባን ያስፈልጋል። ምክንያቱም እውነተኛው መንፈሳዊ ህይወት ያለው አይምሮአችሁ ለውጥ ላይ ነው። የነፍስ ለውጥ ላይ ነው እውነተኛው ነገር ያለው። ስለዚህ እውነተኛው ጴንጤ በልሳን ስለጮህ አይደለም። እውነተኛው ጴንጤ መዝሙር የዘመረ አይደለም። እውነተኛው ጴንጤ እንደኔ ቆሞ በየውዱ የሰበከ አይደለም። እውነተኛው ጴንጤ የተለወጠ ማንነት ያለው ሰው። እውነተኛው ማንነታችን ደግሞ የሚለወጠውና የሚፈተነው ማንነታችን የሚታወቀው አይምሮአችን ውስጥ ነው። የእስራኤል ህዝብ ከግብጽ ወጥቶ ግብጽ ከአይምሮአቸው አልወጣም። ይሰማኛል? ከግብጽ ወጥተዋል እኮ ምድረ በዳ መጥተዋል። እግዚአብሔር ያደረገው ነገር ደግሞ የሚገርመኝ ነው። ያው ሁለት ባህር አለ ለአዲስ ኪዳኑ ማማኝ ይሁን ለየትኛው ማማኝ። የመጀመሪያው ባህር ኤርትራ ነው፣ ሁለተኛው ዮርዳኖስ ነው። በዚህ ሐሳቤን ሰብስቤ ልጨርስላችሁ። ምንድነው የሚለው? የመጀመሪያው የኤርትራ ባህር እግዚአብሔር ከግብጽ ሲያወጣ፣ እኛን ከዓለም ሲያወጣን ጌታ፣ ከብዙ እስራት ሲያወጣን ጌታ፣ ከተለያየ ቋጠሮ ሲፈታ የማንም ማንነት የለበትም። ሄሎ፣ የማንም ማንነት የለበትም። እኛ ስለ ጾምን አይደለም ነፃ ያወጣነው። እኔ በጣም ብዙ አይነት ኮተትና ትብታብ የነበረብኝ ሰው። አንዳንድ ሰዎች እንደውም ሲሰሙ የኔን ታሪክ ይደነግጣሉ። አረ ታዲያ እኔ ምን ባይብል ይዤ አልወጣሁም ከእናቴ ወደ በልሳን እየተናገርኩ አልወጣሁም። ሰምታችሁኛል? እውነቴን ነው የምላችሁ። አንድ ዘመን ላይ አባቴ ሁሉ ለቀበሌ አመልክቷል ብያቸዋለሁ፣ አሳርፉኝ ብሎ። እረፍት፣ ቤተሰቡ እረፍት፣ በአንተ ምክንያት እረፍት አጣተው። እግዚአብሔር እረፍት ሰጠኝ እኮ በእውነት እረፍት ሰጠ። የአይምሮ ለውጥ ወሳኝ ነገር ስለሆነ በህይወታችሁ ውስጥ የመጀመሪያ ነገር ልናረገው የሚገባው አንድ ነገር ቢኖር ዛሬ ሊንከባለልልን ያለ ነገር ከአይምሮአችን ውስጥ ይንከባለል። ነፃ ሊወጣ ያለ አይምሮአችን ውስጥ ያሉ ትብታቦች፣ አይምሮአችን ውስጥ ያሉ ኮተቶች፣ አይምሮአችን ውስጥ ያሉ አደራረጎች እግዚአብሔር እነዚህን ዛሬ ዘርግፎ ያውጣቸው ወገኖች። ወደሚቀጥለው ነገር ለመግባት ወገኖች፣ ወደሚቀጥለው ነገር ለመግባት እግዚአብሔር ወዳላችሁ ነገር ለመግባት የሚቀጥለው ዓመት ላይ የብዙ የእስራኤልን ሰዎች ትንንቃቸው የነበረው አይምሮአቸው ውስጥ ያለው አንደርስታንዲንግ፣ አይምሮአቸው ውስጥ የነበረው ልምምድ፣ አይምሮአቸው ውስጥ ያለው በጣም አይገርምም? የእግዚአብሔር ቃል ሲናገር ምን ይላል? እግዚአብሔር በዚህ መንፈስ እየመራቸው አይደለም ማንን ተመኙ ይለናል። ያው ጌታ ይባርክ። ግብጽን ይመኙ ነው። አንድ ጊዜ ካይሮ እያገለገልኩ፣ ካይሮ በጣም ወዳጆች አሉን፣ እዛ ብዙ እናገለግል ነበር እና ካይሮ እያገለገል ከአንድ ወንድም ጋር ምን አለኝ፣ እዚህ ሀገር አለኛው በእነሱ ብር 20 ብርና 50 ብር ይዘህ ገበያ ከሄድክ አለ በሁለት እጅ በሁለት ዘንቢል ሽንኩርት ይዘህ ትገባለህ። ለዚህ ነው እስራኤላውያን የግብጽ ሽንኩርት አማራቸው የሚለው። በቃ ዘንቢል ይዘህ የሚገርም ነው። እግዚአብሔር ወደ ተከበረ ነገር እየወሰዳቸው ወደ ኋላ የግብጽ ሽንኩርት ተመኘ። ስለዚህ በአጭር ቃል ይሄን ልበላችሁ፣ ኤርትራን ባህር እግዚአብሔር ሲከፍልልህ፣ ቀንበር ሲሰበርልን፣ ነፃ ስንወጣ የማንም ማንነት የለበትም አይደለም። መጣን፣ ነፃ ወጣን። ቅድም እንዳልኳችሁ ትብታባችን ሲሰበር ነፃ ወጣን። ኤርትራ ባህር ላይ ሙሴ ያደረገው በትሩን አነሳ፣ የማንም ምንነት የለም፣ እጅን ዘርጋለው፣ ባህሩ ተከፈለ፣ ሰው አለፈ። ያ የወጣውን ህዝብ ግን እግዚአብሔር አመሉን ስለሚያውቅ፣ አይምሮውን ስለሚያውቅ፣ ማንነቱን ስለሚያውቅ ምድረ በዳ ከተተውና በሁለት ባህር መካከል ቁጭ። ስለዚህ እኔ ምን አልኩኝ? እግዚአብሔር ከግብጽ ያወጣሃል፣ አመልህ ከምድረ በዳ ያወጣሃል። የሚቀጥለው ዓመት ውስጥ ላይፌ ምድረ በዳ ነው የምትሉ ሰዎች አመላችሁን ቼክ አድርጉ። ይሰማኛል? አመላችሁ ምን ማለት ነው? ካራክተራችሁ፣
አእምሮአችሁ ውስጥ ያለውን አደራረግ አሰራር አሁን ያወራሁት በራሴ አእምሮ ነው እየተመራው ያለሁት በመሰማው ነገር ነው እየተመራ ያለሁት በማየው ነገር ነው እየተመራ ያለሁት ወይስ በእውነት በእግዚአብሔር ፊት መቼም 21 ቀን ስንጾም ለ21 ቀን አይደለም አትሊስት እንደው ለ21 አመት ያርግልን አሜን እኔ ወላችሁ 40 ቀን 40 አመት ከሆነ ለመከራ ምን አለ ለበጎ ነገር 40 ቀን 40 አመት ቢሆንልን እስቲ አሜን በሉ ተነስተን እንጸልይና እንጨርሳለን የመንፈሱ ምሪት ወደኛ እንዲመጣ የፈቃዱ ዕውቀት ወደኛ እንዲመጣ ዙሮሽና ግርዶሹ ከኛ ላይ እንዲሰበር ያለንበትን ሁኔታ እግዚአብሔር እንዲለውጥ እጆቻችንን በእግዚአብሔር ፊት ብድግ አድርገን እንጸልያለን ቸር አምላክ በመካከላችን ሃሌሉያ 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 ኢየሱስ እናመሰግናለን እግዚአብሔር አባት እናከብራለን ድምጽ ይብዛልን ዛሬ እንደገና ይብዛ በመካከላችን ይብዛ መሻገር ይሁንልን ማለፍ ይሁንልን እግዚአብሔር አምላክና መድኃኒቱ በመካከላችን እየሰራ ስላለ ስም ይባረክ የጌታ ክብር እየሰራ ነው በእኛ መሃል ወገኖች thank you Jesus እየባረካችሁ ተመስገኑት ሃሌሉያ 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 ሰዓቱ ስለመጣ ወቅቱ ስለመጣ ሰብሮ ሊያወጣን ስለመጣ ጌታ ሊያሻግረን የመጣ ጌታ ክብር ለእግዚአብሔር ይሁን ድንጋያችንን ሊያንከባልል እግዚአብሔር መልአኩን ስለላከ ነገሮቻችንን ሊመልስ እግዚአብሔር ከፊት ስለወጣ ስሙ የተባረከ ይሁን ሃሌሉያ 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 የዘላለም አባት ኤላባዶ ማሰከለ በረለበዲያ በእንደዚህ አይነት ድግግሞሽ ውስጥ ያላችሁ ሰዎች በእንደዚህ አይነት ግርዶሽ ውስጥ ያላችሁ አዙሪት ውስጥ ነገር ያለ የምትሉ ሰዎች ተሰብሮ ማለፍ ፈልጋለሁ የምትሉ ሰዎች ከኔ ጋር ጸልዩ በዚህ ሰዓት የእግዚአብሔር መንፈስ የእግዚአብሔርን ቃል ወደ እናንተ አምጥቷልና ከቃሉ የተነሳ ዛሬ ሰብሮ ማለፍ ይሆንልናል ሰብሮ ማለፍ ይሆንልናል ወገኖቼ ሰባሪው ከፊት ሰብሮ ያልፋል ዛሬ የእግዚአብሔር ልጅ ኢየሱስ ሰብሮልህ ያልፋል ዛሬ ኤላባዶማስ ከለበረለባዶማስ ኤሬደበ ጋላቦራና ማዲያላቦስ አንደበቶቻችሁ ፈቱና ጸልዩ በመንፈስ እግዚአብሔር መንፈስ እናከብራለን እናመሰግናለን ምሪት መንፈስ በላያችን ላይ ይለቀቅ የኔ ጌታ ትዳሬን ምራ በሉት እጆቻችሁን አንሱና ቤቴን ምራ በሉት መንፈስ ቅዱስን ልጆቼን ምራ በሉት መንፈስ ቅዱስን ስራዬን ምራ በሉት ጌታን ሃሌሉያ አገልግሎቴን ምራ በሉት ጌታን ራዱሁላ ባጋላባራላ ቫዶማ ሰከለበረለበዲያ የኔ ነገር ምድረ በዳ አይቀርም በሉ የኔ ነገር በምድረ በዳ አይቀርም በሉ የኔ ህይወት በምድረ በዳ አይቀርም በሉ ማላባዶ ማሳካ ቀድሞ ወንድሜ አላዛር ያነበበልን ጥቅስ አለ ወገኖቼ ጸሎት ላይም ስንለው የነበረው ነገር ዮሴፍ መባረክን እግዚአብሔር ይባርካችኋል ማስገባት እግዚአብሔር ያስገባችኋል ነገር ግን አለ ከዛ በኋላ አጽሜን እዚህ እንዳትተውት ተሸክማችሁ ይዛችሁ ግቡዋል ይህ ሰውዬ እንኳን ለህይወቱ አይደለም ወገኖቼ ለበድኑ ለአጽሙ እንኳን አምኗል እመኑት እግዚአብሔርን እመኑት ያስገባችኋል እመኑት ያስገባችኋል ላካሃቶ ሮዶሞሳታ ኤለበጋላ ባራላ ቫዲያላ ቦራላ ባጋላ ቦራና ማሲያ የምድረ በዳ ዘመን ያበቃል ዛሬ የምድረ በዳው መንከራተት ዘመን ያበቃል ዛሬ ትዳርን የሚያንከራትት ህይወትን የሚያንከራትት ስራን የሚያንከራትት አገልግሎትን የሚያንከራትት በላያችን ላይ በልጆቻችን ላይ በከተማችን ላይ በቤተክርስቲያን ላይ በኢየሱስ ስም የተሰበረ ይሁን ቼካላ ቦራላ ባጋሶ በናዝሬቱ በኢየሱስ ስም መሻገር ይሁን ለዚህ ከተማ መሻገር ይሁን ለህዝብህ መሻገር ይሁን ለወንድሞቼ መሻገር ይሁን ለእህቶቼ መሻገር ይሁን ለልጆቻችን መሻገር ይሁን እላለሁ ሃሌሉያ 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 ማላቫሮ ማሰከለ በረለበዲያላቦስ ባይምሮአችሁ ውስጥ ያለውን ጣሉለት ዛሬ ጌታ አውጡና ጣሉለት
የራሴ መንገድ አልተጠቀመኝም በሉት ጌታ ንገሩት ኮንፌስ አድርጉ ዛሬ it's a time of confession right now አደራረገን መለወጥ ፈልጋለሁ በሉት አካሄደን መለወጥ ፈልጋለሁ በሉት ለባጋለው ሰከለበረ ለባዲያ ለቦጋላ ቦራና ማስያካ በናዝሬቱ በኢየሱስ ክርስቶስ ስም እነዚህ ያከሰሩ ነገሮች ይሰበሩ ዛሬ ይሰበሩ ላለው በኢየሱስ ስም በራሳችን መንገድ እንድንሄድ ያደረጉን በራሳችን መንገድ እንድንኳትን ያደረጉን ዛሬ በኢየሱስ ስም ይሰበር ላለው በናዝሬቱ በኢየሱስ ስም ማክሬስቶ ፕራቫዶ ማሳካላ ቦራላ ባዶ የዘላለም አምላክ እግዚአብሔር ሆይ ጸለይን ዛሬ በመስማማት ሕዝብህ ፊትን በፈለግንበት ነገር ሁሉ መግባት ዘመን ይሁን ዛሬ የመግባት ወቅት ይሁንልን ዛሬ የመሻገር ወቅት ይሁንልን ዛሬ ሃሌሉያ 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 40 ዓመት በተፈጸመ ጊዜ ስለተፈጸመ የመከራው ዘመን አመሰግናለሁ የመንከራተቱ ዘመን ስለተፈጸመ አመሰግናለሁ የግራ መጋባቱ ዘመን ስላከተመለት አመሰግናለሁ ትእዛዝ ከእግዚአብሔር ዘንድ ወጣ ይላል እግዚአብሔር ቃል አምላኬና መድኃኒቴ ሆይ በኢየሱስ ስም ይህን ጉባኤ ባረኩ በዚህ ሰዓት ባረኩ እጆቻችሁን አንሱና በረከትን ትቀበላላችሁ ባረኳቸው በኢየሱስ ስም እንቅፋቱ ሁሉ ይነሳ ብዬ ባረኳቸው መሰናክሉ ሁሉ ይነሳ ብዬ ባረኳቸው ያላዩት ነገር ሁሉ ከመንገዳቸው ዞር ይበል ብዬ ባረኳቸው እግዚአብሔር ሆይ ትዳራቸው የተባረከ ይሁን ቤታቸው የተባረከ ይሁን ልጆቻቸው የተባረኩ ይሁኑ ስራቸው የተባረከ ይሁን ልመናቸው የተባረከ ይሁን አይምሮአቸው የተባረከ ይሁን ጸሎታቸው የተባረከ ይሁን እግዚአብሔር ሆይ መዘግየት አይሁን በእነሱ ላይ የፈቃድ ነገር የሐሳብ ነገር በሕይወታቸው ላይ አይዘገይ የኔ ጌታ አምላካችን እግዚአብሔር ሆይ እናከብርሃለን እናመሰግንሃለን ይህንን በጎነትና መልካምነት በከተማችን ስላመጣ ስም ይባረክ በመካከላችን ልትሰራ ኤላዶማስ ካሎቫሮማስ አዲስ ነገር ልታደርግ ስለተነሳ ስም ይባረክ እስቲ ትንሽ ደቂቃ ስለ ከተማችን እንጸልይ መንፈሴ ላይ ስለመጣ በምስጋና ጸልዩ በምስጋና ጸልዩ ሃሌሉያ አዲስ አትሞስፌር አዲስ መዓዛ አዲስ ሽታ ሃሌሉያ 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 መንፈስ ቅዱስ የክብር እሳት ይውረድ በከተማችን ላይ የእግዚአብሔር እሳት ይውረድ በከተማችን ላይ አዳዲስ ነገሮች ይሁኑ በከተማችን ላይ እግዚአብሔር ሆይ እስከ ዛሬ የጠበቅናቸው የለመናቸው የተናገርከን ነገር የሚሆንበት ዓመት ይሁን ይሄ የሚቀጥለው ዓመት የኔ ጌታ ሃሌሉያ ጸጋ ይገለጥ በከተማችን ላይ ጸልዩ ጸጋ ይገለጥ በከተማችን ላይ እሳት ይውረድ በከተማችን ላይ የመንፈስ ቅዱስ እሳት የክብር እሳት ይውረድ የኔ ጌታ አዳዲስ ነገሮች ይሁኑ በከተማችን ላይ ፈውስ ይብቀል በከተማችን ላይ ማዳን ይምጣ በከተማችን ላይ የወንጌል ዘመን ይምጣ በከተማችን ላይ የሥራ ዘመን ይሁንልን በከተማችን ላይ የመሮጥ ዘመን ይሁንልን በከተማችን ላይ የምስጋና ዘመን ይሁንልን በከተማችን ላይ ሃሌሉያ ለባዶማ ሰከለባ ሲያን በቶጃችን ክፈቱና እግዚአብሔርን ባርኩ የሆነ አትሞስፌር የሚለውጥ ነገር ይመጣል በከተማችን ላይ አትሞስፌሩን የሚለውጥ ነገር ይመጣል ወገኖቼ it's a beginning ይለኛል እግዚአብሔር ይሄ ጅማሬ ነው ወገኖቼ አንድነታችን ጅማሬ ነው መገናኘታችን ጅማሬ ነው ጸሎታችን ጅማሬ ነው እግዚአብሔር መንቀሳቀስ ይጀምራል እግዚአብሔር ማለፍ ይጀምራል እግዚአብሔር መስራት ይጀምራል እግዚአብሔር በከተማው ላይ መመላለስ ይጀምራል ሃሌሉያ ሃሌሉያ የወደቁ ይነሳሉ የጠፉ ይመለሳሉ የሳቱ ይመለሳሉ ያለቀሱ ይጽናናሉ
የእግዚአብሔር መንፈስ የእግዚአብሔር መንፈስ እስቲ ኢን አድቫንስ እናክብረው ጌታን ተባረክ በሉት ተባረክ በሉት ተባረክ በሉት ተባረክ በሉት ተባረክ በሉት በድንቅ ስለምትመጣ ተባረክ በሉት ልታሻግረን ስለምትመጣ ተባረክ በሉት ድንጋዩ ልታንከባልል ስለምትመጣ ተባረክ በሉት ስላንከባለልከው ተባረክ በሉት አይኖቻችን ስለሚያዩ ተባረክ በሉት ክብርን ስለምናይ ተባረክ በሉት I don't know አንድ ሰው በጸሎታችን ሰሞን አንድ ቃል ሼር ያደረገን ነገር ነበር በውስጤ ይመጣል ዮሐንስ 1 ላይ ከዚህም የሚበልጥ ታያለ ከዚህም የሚበልጥ ነገር እናያለን ከዚህም የሚበልጥ ነገር እናያለን ጌታን በእልልታና በጭብጨባቸው አክብሩት እናያለን ከጎናቸው አንድ ሰው ከዚህም የሚበልጥ ነገር ታያለ በሉት